የቄስ ልጅ እግዚአብሔር አጎቴ ነው ይላል ይባላል። ከመቅረቡ የተነሳ ማለት ነው። እግዚአብሔር አባታችን እግዚአብሔር ያለ ሁሉ ጊዜ የሚጠራው ኢየሱስ እና አጎቱ ነው የሚመስለው። ከመቅረቡ የተነሳ በጣም ወደ ቤተ እግዚአብሔር የሚቀርቡ ሰዎች ከካህናትም የሚቀርቡ ሰዎች ንስሐ ለመግባት ይቸገራሉ፣ ይላመዱታል። እግዚአብሔር ቢመጣ እናንተ ቤት ማደር ይችላል ወገኖች። እናንተ ቤት የሚያድረው እግዚአብሔር ቢመጣ ፍቅር ካለ ነው። ትዋደዳላችሁ ባልና ሚስቶች። እግዚአብሔርን እንዳለ መፍራታችን ጳጳሱን እንሰድባለን፣ ቄሱን እናዋረዳለን። ማን ይቀረናል? በእውነት አቤቱ በመንግስት አስበን፣ አቤቱ በመንግስት አስበኝ፣ በበደሌ ብዛት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድንግል ማርያም ፈቃዷ ይሁንልን። ማርያምና ማርታ የምታውቋቸው ናቸው። በታሪክ የታወቁ ሴቶች ናቸው። በመጽሐፍ ቅዱስ ከተባረኩ ሴቶች መካከል የሚጠቀሱ ሴቶች ናቸው። በተለይም አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምር በነበረበት ዘመን ያንን የአገልግሎት ዘመን ስንመለከት ስንቃይ አብሮ ታሪክ የሚያነሳቸው መልካም ሴቶች ናቸው። ሁለቱም ተስማምተው በአንድ ድምፅ በአንድ ቤት እግዚአብሔርን ያመልኩ እግዚአብሔርን ያከብሩ የነበሩ መልካም ተግባር የነበራቸው ሴቶች ናቸው። እኔ እነዚህን ሰዎች ያነሳሁት መልካምነታቸውን ታውቃላችሁ። ነገር ግን እግዚአብሔር በልዩ ልዩ አገልግሎት ዘርፍ ያሰማራቸው ሰዎች ናቸውና ልክ እንደነዚህ ሴቶች አገልግሎት ዘርፋችንን ጸጋችንን አውቀን ብናገለግል የምንረባ የምንጠቀም መሆናችንን ለማሳወቅ ለመግለጥ ነው። በሌላ ቋንቋ የዛሬው ትምህርታችን የአገልግሎት ትምህርት ይሆናል ማለት ነው። እግዚአብሔር ይርዳል። ቢታንያ በምትባለው በይሁዳ አውራጃ ባለች መንደር ውስጥ ይኖሩ የነበሩ ሴቶች እንደሆኑ